ጤና ይስጥልን ወደ ሰዓቱ የስፖርት ዜናዎችን አልፋለን። ከዜናዎቹ ጋር ነው አይመር ነኝ። የኢትዮጵያ ብሔራዊ ቡድን የፊታችን ቅዳሜ ሳምንት ለወዳጅነት ጨዋታ ወደ ካምፓላ ይጓዛል። ከኡጋንዳ ብሔራዊ ቡድን ጋር የወዳጅነት ጨዋታም ያደርጋል። ፖርቹጋል አሰልጣኝ ማሪያኖ ባሬቶ አዲስ አበባ እንደገቡም ታውቋል። አሰልጣኙ እስካሁን ከነበረው ስብስብ በተጨማሪ ፋሲካ አስፋውን ከቅዱስ ጊዮርጊስ፣ አብዱልካሪም መሐመድን ከሲዳማ ቡና ጥሪ አድርገውላቸዋል። የኢትዮጵያ ብሔራዊ ቡድን ለ2015 አፍሪካ ዋንጫ ማጣሪያ ከአልጄሪያ ጋር አልጀርስ ላይ የመጨረሻ ጨዋታውን አዲስ አበባ ላይ ከማላዊ ጋር ተጫውቶ የ2015 አፍሪካ ዋንጫ እጣ ፈንታው ተለይቶ ይታወቃል። የበቆጂ አትሌቲክስ ማሰልጠኛ ማዕከል ሰልጣኞች የአቅርቦት እጥረት እንዳለባቸው ተናገሩ። የማሰልጠኛ ማዕከሉ ኃላፊ ችግሩን ለመፍታት ጥረት ላይ ነን ሲሉ ተናግረዋል። ማንደፍሮ ታደሰ ተጨማሪ ዘገባ አለው። የኢትዮጵያ አትሌቲክስ ፌዴሬሽን በአገሪቷ የሚደጉማቸው 4 የአትሌቲክስ ማሰልጠኛ ማዕከሎች ይገኛሉ። ከነዚህ ውስጥ አንዱ ከአዲስ አበባ 213 ኪሎ ሜትር ርቀት ላይ በኦሮሚያ ክልል የሚገኘው የበቆጂ አትሌቲክስ ማሰልጠኛ ማዕከል ነው። ባሳለፍነው ሳምንት የኢትዮጵያ አትሌቲክስ ፌዴሬሽን 18ኛ መደበኛ ጠቅላላ ጉባኤውን በአሰላ ማካሄዱን ተከትሎ የበቆጂ የአትሌቲክስ ማሰልጠኛ ማዕከሉ ጉብኝት ተደርጓል። በርካታ ዓለም ላይ አንቱታን ያተረፉ አትሌቶችን ለዓለም ያስተዋወቀችው በቆጂ አሁንም ሌሎች አትሌቶችን ለማግኘት ጥረቶችን አጠናክራ ቀጥላለች። ከ8 ዓመት በፊት በኢትዮጵያ አትሌቲክስ ፌዴሬሽን የተገነባው ማሰልጠኛ ማዕከሉ በ11 ሄክታር ላይ አርፏል። በሁለቱም ጾታ 52 አትሌቶችን እያሰለጠነ ይገኛል። የሜዳ ተግባራትን ጨምሮ በሁሉም የውድድር አይነቶች አትሌቶች የነገን ተስፋ አድርገው ማሰልጠኛ ማዕከል ውስጥ ይገኛሉ። ቢሆንም ማሰልጠኛ ማዕከል ውስጥ አለ የሚሉትንም ችግሮች ይናገራሉ። ብዙ አይነት ችግር አለብን። በትምህርት ጉዳይ ላይ፣ በምግብ ጉዳይ ላይ ብዙ አይነት ችግር አለብን። በትምህርት ጉዳይ ላይ ስንል ከዚህ 1 ሰዓት ሄደን ነው የምንማረው። ሃይ ስኩል ትምህርት ቤት ሩቅ ቦታ ሄደን የምንሰራበት ጊዜ ያለ እሱ ላይ ሰርቪስ የለንም። ትምህርት ቤት ደግሞ ከዛ መተን የምንማረው ልጆች አለን። ከዚህ 1 ሰዓት ምናምን ነው የምንሄደው፣ ከከተማ ውጪ ነው። በሱ ላይም በእግራችን ነው ሄደን ተምረን የምንመጣ። በዚህ ላይም ብዙ ችግሮች አሉብን። በመቀጠለው ደግሞ በትጥቅም ዙሪያ የሚሰጣን በአመት 1 ጊዜ ነው። እሱም ራሱ ወቅቱን ጠብቆ አይመጣልን። በውሃ በኩል አሁን ውሃ ምናምን የለም። በጣም ሳምንት ሞልቷል ከመጣን ራሱ አሁን ራሱ የለም። ትሬኒንግ ስንወጣ ራሱ ሰርተን ስንመጣ ምን ታጠብበት ውሃ ስለሌለን በጣም እየተቸገርን ነው። በዚህ በኩል አትሌት ግን ስፖርተኛ እስከሆነ ድረስ በልቶ ካልጠገበ ምንም ዋጋ የለውም። ጥራት ጥሩ ነው፣ ያው መርቀቡ ላይ ችግር ትንሽ ይኖረዋል ማለት ነው። የራሱ መለማመጃ ትራክ እንኳን የሌለው የበቆጂ ማሰልጠኛ ማዕከል አንዳንድ ችግሮችን ለመቅረፍ ስራዎች እየተሰሩ እንደሚገኙ የማዕከሉ ኃላፊ ተወካይ ተናግረዋል። በውሃ በኩል እንደ ከተማው የውሃ እጥረት አለ። አሁን ሰሞኑን የዩኒቨርሲቲ ተማሪዎች እየገቡ ነው። ለሱ ተብሎ ውሃ ወደ ዩኒቨርሲቲ ስለዞረ ችግር ነበረ። ግን ከከተማው የውሃ ቢሮ ጋር ተነጋግረን ነበረ ትላንት በአካል ሄደን፣ እነሱም ተወያይቶ ዛሬ ውሃ እንደምለቁልን ነው የተነጋገርነው። በከተማው ትራክ ነው እየተጠቀምን ያለ ነው። ግን እንደ ግቢው 2.5 ሚሊዮን ቅድም ስነሳ የነበረው ባጀት ተይዞልን ነበር። ይህ ባጀት የተያዘው ለትራክ ነው። አምና ሜዳው ተለክቷል። ግን ባጀቱ ወደዚህ ስላልፈሰሰልን ዘንድሮ ያው ቅድም አቶ ዳኛቸው ሲያነሱ እንደነበረው በዘንድሮ አመት እንደምሰራ ያው ሜዳው ተለክቷል። ዘንድሮ አስጠርገን እንደምናሰራ እርግጠኛ ነኝ። በዚህ አመት የትራንስፖርት ችግር እንደ ማዕከሉ ነው ያለው።